ለምሳሌ አስተር በዳኔ የአብይ ገርል ፍሬንድ ነበረች። በዛ ያኔ እንግዲህ ያኔ ብዙ ናቸው እዛ አካባቢ ከአብይ ጋር አብሮ የሚሰበሰቡት። በነገራችን ላይ አስተር በዳኔ አብይ ጠቅላይ ሚኒስቴር ሆኖም ቀጥታ ቤተ መንግስት ያለምንም እንትን መግባት ሞክራ ነበር። እኔ መግባት አለብኝ ብላ አትከለክሉኝም ብላ ትንሽ እንትን ብላ ነበር። ከዛ በኋላ አይ እንደዚህ አይሆንም፣ እንደዚህ አታረጊም፣ ተረጋጊ እናት ምናምን ተብላ ትንሽ እንድትረጋጋ ተደረገ። እዛ በኋላ የሆነ የሆነው ብቻ ደጋፊ ሆና ቀጠለች እና አርቲስቶች በዛ ያኔ ነው መሰብሰብ የጀመሩት። ዳንኤል ክብረትም ያኔ ነው ከአብይ ጋር መገናኘት የጀመረው። ከዛ አብይ ያው ከሳይንስና ቴክኖሎጂ ሚኒስቴር ከተባረረ በኋላ ለማ መገርሳ ወደ ኦሮሚያ ብሔራዊ ክልላዊ መንግስት መጥቶ እንዲሰራ አይ በወያኔ ነው የተባረረ፣ ስለዚህ የትም ቦታ መሄድ የለበትም ኦሮሚያ መጥቶ ይቀጠር ተብሎ ተወሰነ። ወደ ኦሮሚያ ወሰደው ለማ። አስቴር በዳኔ የተጎዳችው ለዛ ኦርቶዶክስ ላይ ጥላቻ እንዳለች አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነች። ከማንም ጋር ስትራመጪ ስትርመጠመጪ ጓገሽ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያውቅ የሆነ በዓል ሲኖር ብቻ ሄዶ ተሳልሞ የሚመጣ እንጂ መጽሐፍ ቅዱስን ገልጾ የሚያነቡ የኦርቶዶክስ ልጆች ብዙ አልወጡ። ሪያሊቲው ይሄ ነው። እኔም አየው። አሁን ቀምቃሚ ስላልነበሩ ሰካራም ስላሉ ጫታም ስላልሆንኩ ምናምን መጥቻ አየዋችሁ። መጥቼ ሳይ ያለው ጉድ እቃ እቃ መጫወት ማለት ነው። እግዚአብሔር ምስክር እቃ እቃ ነው የሚመስል። አሁን ፕሮቴስታንትነት እቃ እቃ መጫወቻ ነው ለኔ። አይቼዋለሁ አላየውም አትሉኝም። ገብቼም ስጠይቃችሁ ነበር። አይን ፍጥጥ ጥርስ ግጥጥ ነው የእናንተ ነገር። መልስ እንኳን የላችሁ። ሶላ ስክሪፕቸር ብላችሁ ስትባሉ ነው የምትውሉት። ምኑንም አታውቁትም። ደስ ያላችሁ ነው የምታወሩት። ደስ ያለን የሆነ ነገር ይዘባርቃል፣ ያኛ ይዘባርቃል፣ ያኛ ይዘባርቃል። የእብድ መሰባሰቢያ የሆናችሁት። ጤነኛ ሰው ነው የጠፋው። አብዛኞቻችሁ ቀውሶች ናችሁ። ወደ ፕሮቴስታንትነት ከእስልምና የሄደው እንደነገርኩ 2% አይሞላም። ሙሉ የኦርቶዶክሳዊ ሰካራምና እብድ የሄደበት ነው። ጤነኛ የሄደበት የለም። ስጠጣ ነበር፣ ስሸጉር ነበር፣ ስሸረሙጥ ነበር፣ እንዲሳረግ ነበር የሚል ነው በብዛት። ግባና ያቸው ምን ቴስቲሞኒ ሲያደርጉ ገብታያቸው። ምን ነበርክ ከዚህ በፊት ኦርቶዶክስ በነበር ዘፋኝ ነበርኩ እና ጌታ አስመለጠኝ። ሰካራም ነበርኩ እና ጌታ አስመለጠኝ። አድቃቂ ነበርኩ፣ ጫት ስቅም ነበር የምሆነው፣ ጌታ አስመለጠኝ። ዝምባ ዶክተርም ይልሃል። ዶክተር አትቃም፣ አታጭስ፣ በአግባቡ ኦኬዥናሊ አንዳንዴ ቅመስ ይልሃል። ዶክተር ነው ማወራ። ምንም ይሄ ሃይማኖት አስፈልገው። ግን ችግሩ ምንድን ነው? የፈረደባት ኦርቶዶክስ አለች፣ የፈረደባት የአማራ ህዝብ አለ። በሆነው ባልሆነው ስሙ ይጠራል። ሀገር ለመገንጠል፣ ሀገር ለማውደም፣ ሀገርን ለማጥፋት የተሳተፈበት መቼም ኦርቶዶክስን አታመጣም። እንዲሁም ደግሞ የአማራ ህዝብን አታመጣም። ከመንግስት የሚመጣ ሀሳብ ይቅማል እንዴ? መርቅሩ ነው እንዲ ሀሳብ የሚያወጣው ምናምን ያስብለኛል። ጌታ ዝም ብሎ ማለት ነው ደው ይልበታል። የሆነ ሀሳብ ድንገት 32 ዓመት የኖረች ሀገር የባህር በር ያስፈልገናል። ስለተቀራረቡ ኢሱ ምናምን እየተባባሉ ስለተጎራረሱ ቀለበት ስላረጉ ምናምን የሆነ አይተናል። እዚህ ጋር አስቴር በዳኔ ለምን ሰቅላችሁ አይደለም ማለት ቋንጣ አርጋችኋት ብሏት ለምን መሰላችሁ?
ትናንትና እንደዚህ ብላ ስትመጻደቅበት ነበር። አሁን እዚህ ጋር እኔ ግን ግራ እየገባኝ ያለው እሷ ያለችው ምንድን ነው ማለት እኔ እሷ ጋር አይደለሁም። ስቀሏት ነዴ ካላችሁ በጣም ከማትመቸኝ ሴት አንዷ እሷ ናት። እኔ አንድ ነገር ልንገራችሁና ማለት እዚህ ጋር ምንድን ነው ያለችው? አንድ ሃይማኖትና አንድ ብሔር የሀገር ባለቤት ነኝ ብሎ ቁጭ ብሏል አለች። አልጠቀሰችም እኮ ግን አማራ አላለች፣ ኦሮሞ አላለች፣ ትግሬ አላለች፣ ከምባታ አላለች፣ ኦር ሙስሊም አላለች፣ ጴንጤ አላለች፣ ምን አላለች። በቃ ያው በቃ ፈሳ ያለበት ዝላይ አይችልም። ልባችሁ ውስጥ ያለው ይሄ እኛን ነው የምትለው ብላ ስላሰባችሁ ነው እንጂ ይሄን የምትሉት እኔ መስቀል አይደለም ማለት ነው። ስቀሏት እኔ አትመቸኝም። እኔ ትናንትና እንዴት ስትመጻደቅ እንደነበር እናውቃለን። ሌላ ማንነት ደግሞ ይዛ መጣለች። ሌላ ማንነት ይሄኛው አላዋጣትማ። ይሄ አሁን በየፖድካስቱ ላይ የወጡ አብይን መዝለፍ፣ ሀገር እንደዚህ ማለት፣ ማህበረሰብን መዝለፍ አላዋጣትም አይደል? አሁን ደግሞ እዛ ጋር ከ3 ዓመት በኋላ የተዳፈነ እሳት መጥቶላታል። አሁን አይለቋትም። በነገራችሁ ላይ እነ ዮናስ ሙሉነ ምናምን እንደዚህ ሲባል ደረቱን የሚሰጠው አማራ የሚባል ብሔር አለ ኢትዮጵያ ውስጥ። ሌላው ቆራጣ ካርታ ይዞ ነው የሚሽከረከረው። ወረቻ ነው። ኦሮሞ ሲያኮርፍ ቆራጣ ካርታ አለው። ትግሬ ሲያኮርፍ ቆራጣ። ኢትዮጵያ የምትባለው ቆራጣው ሁሉ ተሰብስቦ አንድ ላይ ሲሆን አንድ ሲኮን ነው ኢትዮጵያ የምትባለው ቋንቋ የምትመጣው። እሱን እንኳን እሱን ተውት፣ የምትናገሩትን ነገር የኦሮሞ ቆራጣ እንትን ካርታ ካልመጣ፣ የትግራይ ቆራጣ ካርታ ካልመጣ፣ የከምባታ ቆራጣ ካርታ ካልመጣ ኢትዮጵያ የምትባለዋ እንትን ካርታ አትመጣ። ዝም ብላችሁ አታለቅልቁ እናንተ። በነገራችሁ ላይ እውነት እናንተ እንደምትሉት ግን እዛ ሰሜኑ አካባቢ እንደዚህ አይነት ኢትዮጵያዊነት ይሄ ሁሉን ያካተተና ሁሉን ያማከለ ነገር አለ ብለህ ካሰብክ እሱ አንደር ኩዌስችን ማርክ ነው። ይሄ ሀቅ ነው፣ ሀቅ ነው። እውነት እናወራና ሙዚቃውን ራሱ ይሰማሉ እዛ አካባቢ። እውነት እናወራና ፕሮሞት ሄዱ፣ ትግራይ ቤት ሄዱ፣ እንትን ሆቴላቸው ጋር ሄዱ፣ ማህበራቸው ላይ ሄዱ፣ ሰርጋቸው ላይ ሄዱ። አማርኛ ዘፈን በስነ ስርዓት በጎንደርም በጎጃምም በምንም ተደርጎ ደስ የሚል ጭፈራ ያለው እንደውም እንደዚህ ነው። እውነት ጎንደሬና ጎጃሜ አካባቢ እውነት የኦሮምኛ ዘፈን ይከፈታል ድግሳቸው ላይ? የትግራይ ፕሮግራም ላይ የኦሮምኛ ዘፈን ይከፈታል? የአማርኛ ዘፈን ሜቢ የአማርኛ ዘፈን ሊከፈት ይችላል። ሐቁን መደበቅ ምንም እዚህ የሚደርስ አይደለም። በነገራችሁ ላይ አለቅ። ለምን እዚህ ጋር ይሄ የእርጎ ዝንብ ቢመስል እዚህም ጥልቅ እዚህም ጥልቅ እዚህም ጥልቅ የሚሉ ሰዎችን አንፈልግም። ምንም አትጠቅምም። ትናንትና ለምን የባህር በር ተጠየቀ ብላ መንግስት ስትወርፍ የነበር ሴትዮ ናት፣ ስትል የነበረች ሴት ናት። ፖለቲካ ውስጥ ዘላ ከገባች በኋላ እዚህ አውጡኝ፣ እዚህ ደብቁኝ፣ እዚህ ፌስቡክ አካውንት ላይ እንትን ላይ እንደ ከ3 ዓመት በፊት የመጣ ነገር ነው። 3 ዓመት አይደለም የዛሬ 10 ዓመት የተናገርሽው ነገር ተበርብሮ ይወጣልሻል። በአሁኑ ሰዓት ላይ ሶሻል ሚዲያ ላይ የተቀመጠ ነገር። አሁንም ቢሆን ነገሮች የሚስተካከሉ ከሆነ አስቴር በዳኝ የሆነ ነገር አይደለም። የህግ አካላት ለምን ኤቪደንስ የሚፈልግ ነገር አለ፣ ምስክር እንፈልጋለን የሚባል ብዙ የህግ ባለሙያዎች እየተናገሩ ነው። እዚህ ጋር ራሱ የሆነ 1 2 3 የህግ ባለሙያዎች ትያዝ ይያሉ። የህግ ባለሙያዎች ማለት ለምን አንዱን ደግፋ አንዱን ሳይሆን እዚህ ጋር እያለች አንዱ መደገፍ መብቷ ነው። ግን ይሄኛውንም እያቦካች እየተመጣና እዚህ ጋር ደግሞ እያቦካች እዚህ ጋር ነገሮችን የምታበላሽ ሚዲያው የምታበላሽ ከሆነ እዛው አስገብታችሁ ምከሯት። እናዘር ዌራውንድ ሌላ ታሪክ አንፈልግም። እዛው ጣጣዋን ትቻል። ለጠየቃችሁ ይመልስ ነው የመለስኩት።